ይደብርካል? ለምን ነው የሚደብረኝ? እኔ የፈለኩት ነገር ነው የሆነው። ወይ አሳድጋለሁ ወይ ታሳድጋለች። በእኔ መብት ባለኝ መንገድ ማየት በምችለው መንገድ ህጌን አስከብሬያለሁ። አለቀ። ለምን ይደብረኛል? ላይፍ እኮ ይቀጥላል። እኔ ለምን ይደብረኛል? ወይ አሳድጋለሁ ወይ ደግሞ ማየት በምችልበት መንገድ ተወስኖልኛል። በዛ ያለው እንግዲህ ለምን ብሎ ይደብረኛል? የኔ ዋነኛ ችግሬ በመሀላችን በሁለታችን እንዳንግባባ የምታደርገው አንደኛ አያታቸው ናት። ይሄን ነገር ሶልቭ እንዲደረግ እፈልጋለሁ። በተደጋጋሚ የተናገርኩት ሙሉ አብዛኛው ስለ እሷ ነው በብዛት ስናገር ነበር። ልጆቹ እንደዛ ከተወሰነ በኋላ አሁንም ልጆቹን በአያታቸው እንዲያድጉ አልፈልግም። የሁለታችን ጸብ አንደኛ እሷ ናት። ልጆቼ ጋር እንድደርስ አልፈልግም። እናታቸው መብቷ ናት፣ መብት አላት፣ እኔ መብት አለኝ። ከሁለት አንዳችን ነው ተነጋግረን መወሰን ያለብን እንጂ በመሀል እሷ እየገባች የሁለታችን የምታበጣብጠው እሷ ስለሆነች አሁንም የምናገረው በፖሊስ ጣቢያም ክስ ላይ ነኝ። እናንተ ጋርም እያቀረብኩ ያለሁት እሷ እኛ ትዳር ውስጥ እየገባች እኛ ልጆቻችን መሀል ላይ እየገባች ስትበጠብጥ የነበረው እሷ ስለሆነች እሱ ነገር እንዲቆምልኝ በተደጋጋሚ የተናገርኩት። እሱም በመጨረሻ ለእናታቸው ተናገረ። ሁለታችሁ ብቻ ይህን ጉዳይ እንድትፈቱት፣ ከዚህ በኋላ እሷን በመሀል እንዳታስገቢ፣ ሁለታችሁ ብቻ ተነጋግራችሁ ፍቱት። እሷ በዚህ ጉዳይ ምንም ስለማይመለከታት እሷን ማስወጣት አለብሽ። በቃ ከዚህ ጉዳይ ውስጥ ማስወጣት አለብሽ ማለት ያው በቃ ለልጆቹ አይመለከታትም። እኔ መብት አለኝ፣ እሷ መብት አላት። ሌላ ሰው በሁለታችን ሌላ የሚገባ ሰው የለም ማለት ነው። የእሷን ባክግራውንድ መናገር የምችለው እኔ ነኝ። ዳኛው ገና የዛኔ ስነግረው ነው ገና የሚያውቀው። ቀደሜም ፍርድ ቤት አስገብቼ ስለነበረ እንደዚህ ችግሩ የተፈጠረው በእንደዚህ ነው፣ በሁለታችን ማለት ደግሞ የምትገባው አያታቸው ያው እሷ እንደሆነች ምናምን ለዳኛው ቀደም አስገብቼ ስለነበረ እሱም ደግሞ ድጋሚ ተናገር ያለው ያው እነሱ እኔ ነኝ አሁን ያንን የማውቀው። እነሱ በደንብ ሊያውቁ አይችሉም፣ የምኖረው ልጅ ስለሆንኩ ማለት ነው። በልጆቹም ዙሪያ ያለው ነገር እኔ እንደማውቃት እንደሆነ እኮ ገና ነው። እሱን አናነሳውም፣ ግን አሁን በተወሰነ ውሳኔ ላይ እሷን እንዳታይ ግን ተወስኗል አይደል? ይሄ በፍርድ ገና በወረቀት ምናምን አልተወሰነም፣ ግን እኔ ተናግር ያለው ክልከላ እንዲሰጣት በአግባቡ እሷ የእሷን ባክግራውንድ በአጠቃላይ ለልጆቹ ጥሩ አመለካከት እንዲኖራቸው ስለማታደርግ ለልጆቹ አትገባም የሚለውን ሙሉ ለሙሉ በወረቀት ማስገብቻለሁ። በዛም በሰዓቱ ተናግሬያለሁ። ማለት እንደ ሀሳብ ነው ያነሳው እንጂ አልጸደቀም። በሰዓቱም እዛው ልክ የመጨረሻ ላይ ድጋሚ ማስተላለፍ የምፈልገው ነገር ካለ ሲባል እኔ 10 ጊዜ በተደጋጋሚ ተናግሬያለሁ። የኔ ዋነኛ ችግሬ በመሀላችን በሁለታችን እንዳንግባባ የምታደርገው አንደኛ አያታቸው ናት። ይሄን ነገር ሶልቭ እንዲደረግ እፈልጋለሁ። በተደጋጋሚ የተናገርኩት ሙሉ አብዛኛው ስለ እሷ ነው በብዛት ስናገር ነበር። ልጆቹ እንደዛ ከተወሰነ በኋላ አሁንም ልጆቹን በአያታቸው እንዲያድጉ አልፈልግም። የሁለታችን ጸብ አንደኛ እሷ ናት። ልጆቼ ጋር እንድደርስ አልፈልግም። እናታቸው መብቷ ናት፣ መብት አላት፣ እኔ መብት አለኝ። ከሁለት አንዳችን ነው ተነጋግረን መወሰን ያለብን እንጂ በመሀል እሷ እየገባች የሁለታችን የምታበጣብጠው እሷ ስለሆነች አሁንም የምናገረው በፖሊስ ጣቢያም ክስ ላይ ነኝ። እናንተ ጋርም እያቀረብኩ ያለሁት እሷ እኛ ትዳር ውስጥ እየገባች እኛ ልጆቻችን መሀል ላይ እየገባች ስትበጠብጥ የነበረው እሷ ስለሆነች እሱ ነገር እንዲቆምልኝ በተደጋጋሚ የተናገርኩት። እሱም በመጨረሻ ለእናታቸው ተናገረ። ሁለታችሁ ብቻ ይህን ጉዳይ እንድትፈቱት፣ ከዚህ በኋላ እሷን በመሀል እንዳታስገቢ፣ ሁለታችሁ ብቻ ተነጋግራችሁ ፍቱት። እሷ በዚህ ጉዳይ ምንም ስለማይመለከታት እሷን ማስወጣት አለብሽ። በቃ ከዚህ ጉዳይ ውስጥ ማስወጣት አለብሽ ማለት ያው በቃ ለልጆቹ አይመለከታትም። እኔ መብት አለኝ፣ እሷ መብት አላት። ሌላ ሰው በሁለታችን ሌላ የሚገባ ሰው የለም ማለት ነው። እና ውሳኔው አንተ በ2 ሳምንት ቅዳሜና እሑድ ቅዳሜና እሑድ እና በየሳምንቱ ደግሞ እሮብ ለ2 ሰዓታት ያህል እና እናትየው ሳትደርስባቸው ነው ውሳኔው። እኔ ያቀረብኩት እንደዛ ነው። ያ ውሳኔው የተሰጣችሁ ውሳኔ እሱ ገና በወረቀት ነው ይመጣልን። ከዛ አሁን ምንድነው የተፈረደው ምንድነው የሚለው ገና ልጆች እኮ ነው ጋር ፕሮቶኮሉ ገና አሁን ይመጣል በዚህ 2 ሳምንት ውስጥ። እዛን ልጅ የመረካከቡ ሰዓት ማለት ነው። አሁን ያ ገና እኮ ልጅ አልተረካከቡም እኮ። ፕሮቶኮሉና ሪፍረንቱ የለም። ሪፍረንቱ ይላካል።
ከዛ በኋላ ፕሮቶኮሉን የሚያካል ልጆቹን የሚያስረክብ ምናምን በመሀላቸው ሰው ይመጣል። አሁን ቢያንስ ፕሮሰሱ 1-2 ሳምንት ይፈጃል። 2 ሳምንት እንደዛ ነው። እዛው የሚፈጣበት እንጂ እሷ ልጆቹን የምታሳድግ ከሆነ እኔ እዚህ ያለው እኔ እያለው እሷን ማሳደግ የለባትም። እንደዛም የሚሆን ከሆነ ራሴ ኃላፊነቱን ወስጄ በዚሁ እቀጥላለሁ፣ ማሳደግ እችላለሁ። አይ እናታቸው ጋር ማሳደግ እፈልጋለሁ ካለች ሪስፖንሲቢሊቲ መውሰድ የምችል ከሆነ እሷን ልታሳደግ ፈቃደኛ ነኝ፣ ችግር የለብኝም። አይ አልችልም ካለች ግን እኔ ያለው በአያታቸው እጅ ማደግ የለባቸውም። ለዚህ ምንም እዚህ መልስ ተናገር ያለው ስለ ቤቱ ጠይቂው እያሉኝ ነው። ቤት ለምን ነው በልጆቹ ምክንያት ነው የተሰጠው ይለቃታል ብሎ ሲጨፍሩ ነበር፣ እዛኛው መንደር ማለት ነው። ምንም የሚያስጨፍር ነገር የለም። ቤቱ እንደምታዩት በጣም ትልቅ ቤት ነው። እንኳን ለሁለት ለሶስታችን አይደለም ለአራት ለሌላም ፋሚሊ የሚያኖር ቤት ነው እና ይሄ ከ100 ኳድራት ሜትር በላይ ነው። እኔ ደግሞ ብቻዬን የምኖር ከሆነ ይሄ ቤት ምንም አያደርግልኝም፣ ለእኔ አልፈለገውም። ሲጀመርም ከልጆቹ ጋር እያለው የነበረ ቤት ነው። አዎ አሁን ደግሞ የራሴን የግሌ ለእኔ የሚሆን ቤት የሲንግል ቤት ደግሞ ፈለግ የራሴ ሌላ መቀየር አይቀርም እንጂ ይሄ እንደዚህ እየተነጠቀ ምናምን ይሄ አጉል እንትን ለማለት ወሬ ለማብዛት ካልሆነ በስተቀር ሰው እንትን ለማለት አጉል እንደዚህ ተደረገ፣ እንደዚህ ተጎዳ፣ እንደዚህ ሊወሰድበት ነው እንደዚህ ብዙ እንትን ማውራቱ ተገቢ አይደለም። ግን ይሄ ቤት ትልቅ ቤት ነው፣ ለልጆች የሚሆን ቤት ነው፣ ለፋሚሊ የሚሆን ቤት ነው። አሁን ልጆቹ ደግሞ ከኔ ከሄዱ ይሄ ቤት ለእኔም አልፈልገውም። ሲጀመርም በጣም ትልቅ ቤት ነው፣ ለእኔ ደግሞ ሌላ ቤት እቀይራለሁ ማለት ነው። ምንም ቀላል ነገር ልጆች አጠገቡ ከሌሉ ቤቱ ይሰፋዋል። አንድ ተጨማሪ ወጪ ለምን ይከፍላል? ሁለት ደግሞ ምን ያደርገዋል? ዛሴት እንደገና ደግሞ ለልጆቹ ሲባል ነው የሰጡት። ሲንግል ዳድ ወይ ሲንግል ማም ሊሰጠው የሚቻለው ቤት ነው የተሰጡት ጊዜያዊ። በቃ ዛሴት ዩቱብ ላይ ስለምሰራ ነገም አሁን ይህን ቤት ስለቀው ቪዲዮ ስራለሁ፣ ሌላ ቤት ሲዝ ቪዲዮ ስራለሁ። ሰው ምንም ይሄ የምደብቀው ነገር አለ፣ የምዋረድበትም የማፍርበትም ነገር አለ። ገባሽ? ይሄን ያለ ይሄ ቤት እንግዲህ ከ100 ኳድራት ሜትር በላይ ነው። ያ ማለት በጣም ትልቅ ነው። እኔ ብቻ የምላደርገው ነው ቤት። ገባሽ? ይሄ ርክክቡ ከተካሄደ በኋላ ወዲያውኑ ነው እንጂ መቀየር ያለበት። ለምን ነው 1 ወር እንኳን ትርፍ የሚሰጠው ብር የሚከፍል አይደል? እሱማ እየፈለግኩ ነው። ቤት ስቲል እኮ እየፈለግን ነው። ከዚህ በፊትም እኮ ከልጆቹ ጋር ሌላ ቤት እየፈለግኩ ነበር። ይሄ ቤት ስቲል ትልቅ ነው። ሌላ የራሳችን ቤት እየፈለግኩ ነበር። በአጋጣሚ ስላላገኘው ያው እዚህ ሀገር ቶሎ አታገኝም ቤት ነው። ምንም ይሄ ውስብስብ ነገር አይደለም። ወይ ሰው ላይ እንትን ለማለት እንደዚህ ነው ሊነጠቅ ነው ተጎዳ፣ በዚህ ገባ፣ በዚህ ወጣ የሚባል ነገር አለ። የተከራከርነውም ነገር የለም። በልጆቹም ዙሪያ እንትን የሰጠዋቸው ምርጫ የሰጠዋቸው ወይ እኔ ጋር ይደጉ ወይ እሷ ጋር ማደግ ከሁለት አንዱ፣ ወይ እንደዚህ ወሰን ሁለት ቦታ እንዲያድጉ አልፈልግም፣ ወይ እኔ ጋር ወይ እሷ ጋር በቃ አለቀ። በዚህ ነው የተሰቀው። ምን ብለሽ ከጠበቃ ጋር ተከራከሪያለሽ? አሁን ይሄ ሁለት እኔ ጋር 2 ሳምንት እሷ ጋር 2 ሳምንት ይሄን አልስማማም አልኩ። ምንም ማድረግ አይችሉም። መብት ስላለኝ ካልተስማሙ አልተስማሙም። ሰው የምስማማው በ2 ሳምንት አንዴ ወይ በሳምንት እንደዚህ እኔ ጋር ወይ መተው ታያለች ወይ እሷ ጋር ሄጄ አያለው ምናምን በቃ ሌላ ምንም ነገር የለም። እኔ ባልኩት ወይ ነው የሚሄዱት እነሱ። ለምን አንቺን አስገድደው ነው አንተ 2 ሳምንት እሷ 2 ሳምንት ማድረግ አይችሉም። ዳኛው ራሱ እንደዛ ማድረግ አይችልም። የእሷን ባክግራውንድ መናገር የምችለው እኔ ዳኛው ገና የዛኔ ስነግረው ነው ገና የሚያውቀው። ቀደሜም ፍርድ ቤት አስገብቼ ስለነበረ እንደዚህ ችግሩ የተፈጠረው በእንደዚህ ነው። በሁለታችን ማለት ደግሞ የምትገባው አያታቸው ያው እሷ እንደሆነች ምናምን ለዳኛው ቀደም አስገብቼ ስለነበረ እሱም ደግሞ ድጋሚ ተናገር ያለው ያው እነሱ እኔ ነኝ አሁን ያንን የማውቀው። እነሱ በደንብ ሊያውቁ አይችሉም፣ የምኖረው እኔ ስለሆንኩ ማለት ነው። በልጆቹም ዙሪያ ያለው ነገር እኔ እንደማውቃት እንደሆነ እኮ ገና ነው። እሱን አናነሳውም። ግን አሁን በተወሰነ ውሳኔ ላይ እሷ እንዳታይ ግን ተወስኗል አይደል? ይሄ በፍርድ ገና በወረቀት ምናምን አልተወሰነም። ግን እኔ ተናግር ያለው ክልከላ እንዲሰጣት በአግባቡ እሷ የእሷን ባክግራውንድ በአጠቃላይ ለልጆቹ ጥሩ አመለካከት እንዲኖራቸው ስለማታደርግ ለልጆቹ አትገባም የሚለውን ሙሉ ለሙሉ በወረቀት ማስገብቻለሁ። በዛም በሰዓቱ ተናግሬያለሁ።